ሰላም እንዴት አላችሁት ቤተሰቦች? ዛሬ ደግሞ እንደዚህ እንደምታዩት ያማረና የተዋበ በስቡሳ በክሬም ይዤ መጥቻለሁ። አብራችሁን ቆዩ። ያው እዚህ ጋር እንደምትመለከቱት በስቡሳውን ለማዘጋጀት 3 እንቁላል ነው የሚያስፈልገን። ሊጡን የበስቡሳ ሊጡን ለማዘጋጀት ማለት ነው። 3 እንቁላሎችን ከሰበርን በኋላ አንድ ሮፕ ማለት ነው ዮገርት። ከዛም በኋላ በሁሉም ነገር በምንለካው በዮገርቱ እቃ ነው ማለት ነው። ከዛ አንድ ክሬም ጨምራለሁ። ግሽጣ ነው የሚሉት እነሱም ክሬምም ግሽጣ ይሉታል። አንዱን ጨምራለሁ። ከዛ በኋላ በዮገርት እቃው እየለካሁኝ ዘይትን የጨመርኩት እዚህ ጋር እንደምትመለከቱት። እዚያ ጋር ደግሞ ላይቭ ላይ ነበርኩኝ። የመጣችሁ ላይክ ሰብስክራይብ አድርጉ እያልኳችሁ ነበር፣ ግን አልመጣችሁልኝም። እና ስኳርም በዮገርቱ እቃ አንድ ጨምሬያለሁ ማለት ነው። ሁሉም ነገር ያው በሱ ነው የምንጨምረው። በማንኪያ ግን እያወጣን እርጥበት ስላለው ይይዝብናል ማለት ነው፣ ግብአቶች እንዳይዝብን እና በማንኪያ እያወጣን እንትን እንላለን። ከዛ በኋላ ዘይት፣ እንቁላልና ክሬም ሮብ አንድ ላይ በደንብ አድርገን እናዋህደዋለን፣ እንመታዋለን ማለት ነው። በደንብ ሶፍት የሆነ ክሬም የሆነ ነገር እስከሚሰጠን ድረስ እናቀላቅለዋለን ማለት ነው። ሌሎች ግብአቶች ብዙ መመታት ስለማይፈልጉ ይህንን በደንብ አድርገን በቃ እርስ በርሱ እንዲዋሃድልን እናደርገዋለን ማለት ነው። እንደምታዩት እዚህ ጋር በጣም አሪፍ ክሬም ወጥቶታል ማለት ነው። እዚህ ጋር የተጠቀምኩትኝ በአንድ የሾርባ ማንኪያ ቤኪንግ ፓውደር ነው። በደንብ ሞላላ አድርጋችሁ አንድ የሾርባ ማንኪያ ይበቃዋል። በመቀጠል ሰሚጥ ነው የሚባለው ዋናው የበስቡሳው ዱቄት ማለት ነው። እሱ ለመክፈት በጣም ጊዜ ወስዶብኝ ታግዬ በዚህ በዛ ብዬ እየተሳሳቅን ነበረ። ላይቭ ላይ ስለነበርኩኝ ከጓደኛዬ ጋር ያው አይተሻል። ላይቭ ላይም ስቀሻል እዚህ ጋር መተሽ ሳቂ ማለት ነው። በደንብ ታግያለሁ። ብቻ ግን ረጅም ጊዜ ወስዶብኝ ነበር ይሄን ለመክፈት እና ቪዲዮ ሲረዝምብኝ ሁላ አቁሜ እንደገና በሌላ መክፈቻ ከፍቼ ምናምን ነገር ነው እንትን ያልኩት እና ግን በጣም ታግዬ ነበር እውነት ለመናገር ማለት ነው። እስኪ የዚህን አጠቃቀም የምትችሉት የአረብ ሀገር ስራ ሁሉንም ለምጃለሁ፣ ግን የዚህን ነገር አጠቃቀም ሳልችል ሀገሬ ልገባ ነው። አጠቃቀሙ እስካሁን ደስ መልመድ አልቻልኩም። የድሮዎቹ እንትን ቀለል ያሉት ይሻላሉ። ይሄኛው በጣም አታግሮኝ ነበረ፣ ግን መጨረሻ ላይ አሸንፎኛል። አላሸነፍኩትም። ጊዜን ስለወሰደብኝ ብቻ ትቼው ወደ ሌላ ሀሳብ ቀይሬያለሁ ማለት ነው። በሌላ መክፈቻ ከፍቼው ያው እንደምታዩት መጀመሪያ ላይ የጨመርኩት አንድ ነው። አንዱን ጨመርኩና ሊጡን እያየሁኝ በጣም እንዳይወፍር እንዳይቀጥን መጠነኛ እንዲሆን ብዬ እጨምራለሁኝ። እዚህ ጋር ደግሞ እንደምትመለከቱት ጆዝል ህንድ ይሉታል ወይም ደግሞ የኮኮናት ፓውደር ማለት ነው። እሱንም አንድ በሮብ ቀረረኩኝ። በማንኪያ በደንብ አድርጋችሁ ውስጥ ያለው የቀረውን እያወጣችሁ እያራገፋችሁ እንዴት ትናንትና እንደውም የሆነ ኬክ ሰርቼ አልቀረስኩላችሁ ነበረ። ምናልባት ላይ ወዴት ይችላል ዝም መፈላሰፍ ስለምወድ ማለት ነው። እዚህ ላይም በደንብ ነው የተፈላሰፍኩበት። የሆነ መሀል መሀል ላይ ያስገባሁትን ነገር ታዩታላችሁ። እና ኬኩ ላይም በጣም ተፈላሽፍኩበት። ካልወደዱት ይህን ነገር ካልቀመ አልቀርጸውም ብዬ አጋጣሚ ትናንትና አላደረም ሁላ ነው የምላችሁ። በቃ ወዲያውኑ በልቶ ጨረሱት። በጣም ደስ አለኝ። በሌላ ቀን ደግሞ እሱን ኬክ አሰራር ይዤላቸው እመጣለሁ ማለት ነው። እዚህ ጋር ሊጡ ትንሽ ለሰስ ስላለ ድጋሚ በደንብ አልሞላሁትም። ሊሞላ ትንሽ የቀረው ሰሚጡን ጨምሬያለሁ ማለት ነው። እና አንዳንድ ጊዜ ዝም ጊዜ ሳገኝ ጊዜ ባላገኝም የሆነ ነገር ከጀመርኩኝ በደንብ ተማምቼ የሆነ ተፈላስፌ ይሆን ይገባል ብዬ ያሰብኩትን ላስገብቼ እንትን የምለው ማለት ነው። እና ይሄንን እንደዚህ ቆንጆ የሆነ ሊጥ ከሆነልኝ በኋላ እንደምታዩት በደንብ ነው። መምቻው ደግሞ በነገራችን ላይ አንደኛው መምቻ ጠፍቶብኝ በአንድ ነበር ሲሰራ የነበረው። ሁለቱ ደግሞ ሲሆን ይበልጥ በደንብ ይመታልና በደንብ ቁፍ ያለ ይሆናል ማለት ነው። መጨረሻ ላይ የጨመርኩትን ያው እንደምታዩት ቫኒላ ነው ማለት ነው። ቫኒላ ያው ጣዕሙ በደንብ እንትን እንዲል ማሽን ላይ አንመታውም፣ አውጥተን ላይ በማንኪያ ነው የምናቀላቅለው ማለት ነው። እንግዲህ ማሽናችን ስራ ጨርሳለች። ለነገ እንግዲህ ተናደሪ ብለን አሰናብተናታል። እንደምታዩት ያው በማንኪያ በደንብ አድርጌ አዋህጄዋለሁ ማለት ነው። አያችሁት? በጣም ብዙ ነው። እንዲህ ስመታው ራሱ በደንብ ቆንጆ እንደሚሆን ያስታውቅ ነበርና ለምን አልፈላሰፍም አልኩና ስለበዛ ሊጡ እዚህ ጋር አንድ ብርጭቆ ትንሿ ስለሆነች ነው መለኪያ፣ አንድ ብርጭቆ ከግማሽ ወተት፣ ከዛ 2 የሾርባ ማንኪያ ንሻ ወይም ደግሞ የበቆሎ ዱቄት ኮርንፍላወር ነው የሚባለው። ኮርንፍላወር 2 ጨመርኩኝ። ትንሽ የስኳር ጨመርኩበትና እንደ ክሬም ነገር ሰራሁኝ ማለት ነው። ለስለስ ያለ ቆንጆ ገንፎ እስከሚሆን ድረስ በደንብ አማሰልኩት። እጄ ሳያርፍ በደንብ በቀጥናቱን። ከዛ እዚህ ጋር ደግሞ እንደምታዩት
ጅብን ኬሪ ነው። 4 ፍሬ ጅብን ኬሪ ከፍቼ ጨመርኩኝ። ሁሉም በቃ እንግዲህ በዚህ ሰዓት ወጥ ቤት ላይ ግርግር ነው። ሁላችንም በቃ ሩጫ ነው። አንዱ አንድ ነገር ሊሰራ ምናምን ነገር እየተራራጥን ነው። እዚህ ጋር ደግሞ እንደምታዩት የፒዛ ሊጥ አብኩቻለሁ። እዛ ጋር ደግሞ ሌላ የምሰራቸው ነገሮች ነበሩ። ሲነሞንም አብኩቻለሁ። በቃ ብቻ ግን ጊዜ አልነበረኝም። በቃ ተማምቼ ግን መፈላሰፍ አለበት ብዬ ስላሰብኩኝ አየት ኬሪው ላይ ያቦካሁትን ገንፎ ጨመርኩት ማለት ነው። ከዛ አንድ ግሽጣ ጨመርኩበት። በቃ ዝም ብዬ ነው። ማንም እንደዚህ ሲሰራ አይቼም አላውቅም። ማንም ብሎኝም አይደለም። ዝም ብዬ የተፈላሰፍኩት። በእርግጥ አለ በክሬም የሚሰራ ግን እንደዚህ በጅብን ኬሪ ምናምን ነገር አልነበረም። ትንሽዬ ቫኒላ ጨመርኩለትና ሀሊሙን ከስተር የሚሉትን የጣፋጩ እንትን ማለት ነው። እሱን ጨመርኩበትና በማሽን በደንብ አርጌ ክሬም እስከሚሆን ድረስ መታሁት። ግማሹን ፍሬን ውስጥ አስገብቼው ነበረ። እንትኑ ቀንሼ ማለት ነው። ሊጡን ቀንሼ ፍሬን ውስጥ አስገብቼ 45 ደቂቃ በደንብ በስሏል ማለት ነው። ከዛ ክሬሙን እንደምታዩት ሁሉም ቦታ በደንብ አዳርሼ ቀባሁት ማለት ነው። ይሄ ኦልሬዲ እንደዚህ ብሎ ከላይም ቀብቻለሁኝ። ራሱ እንደዚህ ቢበላ እንደ ክሬም ኬክ አይነት ነገር ነው የሚሆነው ማለት ነው። በጣም አሪፍ ነው። እዚህ ጋር ደግሞ እንደምታዩት ሙከሰር ነው የሚባለው የተፈጨ የአረንጓዴ ለውዝ። ከዛ እሱንም በደንብ አዳረስኩት። ይሄንን ሲሰራ እውነት ለመናገር አይቻላቅም። እንደበሉትና እንዳልበሉት ደግሞ ነገ አሳውቃቸዋለሁ። እዚህ ጋር ይኸው የተረፈኝን ሊጥ ደግሞ በደንብ አርጌ ሁሉም ቦታ አዳረስኩት ማለት ነው። ምንም አረንጓዴ የሚሆን ክሬሙም እንዳይታይ አርጌ ሁሉም ቦታ በደንብ አርጌ አዳረስኩት። እኔ ስራ ከጀመርኩኝ በቃ ተፈላስፌ ምንም ብዬ በቃ የሆነ ደስ የሚለኝ ራሴ አይቼው አይን የሚያረካኝን ነገር መስራት እወዳለሁ ማለት ነው። እንደዚህ አድርጌ ካቀላቀልኩት በኋላ ፍርን ውስጥ ለ45 ደቂቃ በአነስተኛ እሳት አርጌ አብስያለሁ ማለት ነው። ያው ለመቅረጽ ስራ ላይ ስለሆንኩኝ ለመቅረጽ ብዙ አልተመቸኝም። ፍጻሜው ላይ ነው ድጋሚ የቀረጽኩት ማለት ነው። ከፍርን ከወጣ በኋላ ያለውን ፓርት አላሳያችሁም። በጣም ይቅርታ አድርጉልኝ። ሰው በስተመጨረሻ እንደዚህ በስሎ ከላዩም እንደዚህ ክሬሙን ቀብቼ የተረፈኝን ክሬም ከላይ ቀባሁት። ከላዩ ላይ ደግሞ ድጋሚ የተፈጨውን ለውዝ ነሰነስኩበት። እንደዚህ ቆራርጬ በጣም የሚያምር ፍትፍት ያለ ውፍር ያለ በጣም የሚያምር በስቡሳ ነው የወጣው። እርግጠኛ ነኝ ዛሬውኑ በልቶ እንደሚጨርሱት። በጣም ወድጃለሁ። ሁላችሁም ሞክሩት። ጾም ባይሆን ኖሮ እኔ ነበር በልቼ የሚጨርሰው፣ ግን በጣም የሚያምር ነው። ያው ጾም ሲፈታ እናንተም ሁላችሁም ሰርታችሁ ሞክሩት። ክርስቲያን ሆናችሁ ሙስሊሞች ደግሞ እንግዲህ ከተመቻችሁ ለረመዳን ይህን እየሰራችሁ ብሉ። ማትበሉ ደግሞ እየሰራችሁ ማዳማችሁን አብሉ ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። እዚህ ድረስ ከመጣችሁ እንግዲህ ላይክ እና ሰብስክራይብ ማንንም አይጎልም፣ ከእናንተም ኪስ አይቀንስም ማለት ነው። አበርቱኝ። በተሻለ ቪዲዮ በሌላ ቆንጆ ቪዲዮዎች ይዤላችሁ እንድመጣ አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። መልካም ምሽት።